በውጫችን የሚሆነው የትኛውም ነገር ከውስጣዊ መንፈሳችን ሁኔታ ጋር የተገናኘ ነገር አለ። አስቡት ወደ ራሳችሁ። ምን ያህል ነው በጌታ ቤት የቆያችሁ? ምን ያህል ራሳችሁን ታገለግላላችሁ? ምን ያህል ሌላውን ታገለግላላችሁ? ተቀበሉ። የእግዚአብሔር ቃል ረሃብ ይግባባችሁ። ተናጠቁ የእግዚአብሔርን ቃል። ይሄ ቃልና ኢየሱስ አሁን ምንም ልዩነት የላቸው። እኔ የናፈቀኝ ጌታ ነው እንላለን። ይህንን ስልችት ብሎን መስሚያ ጆሮ አጥቶ እኔ የናፈቀኝ ማን ነው? ጌታ ነው። የትኛው? ራሱ እኮ ነው። ለምንድን ነው በቤተሰቦቻችን በትውልዶቻችን የነበረ የባዕድ አምልኮ ለምን አላስቀረንም? ያ በሉ የተባልነውና እኛ ያልነው ቃል ከነሱ በላይ ነው። ባንደኛ ውስጥ ሲገባ የነሱ የበላይ ነው ያደረገን። ዞር ብለህ እንኳን በኢየሱስ ስም ፍረስ ብትለው ኢሚዲየትሊ ከሰከንድ በፊት እኮ ሰግደህለታል። ምን ብለህ? አምላክ ነህ ብለህ። ከሰከንዶች በኋላ ጌታን ተቀብለህ ዞር ብለህ በኢየሱስ ስም ፍረስ ብትለው ይፈርሳል። ብዙ ነገሮችን በድርድር አታሸንፏቸው። የምታሳምኗቸው አይደሉም። ብዙ ነገሮች በኃይል የምታሸንፏቸው ናቸው። አሜን በሉ። በስልጣን የምታሸንፏቸው ናቸው። የእግዚአብሔርን ቃል ከተሞላህ ግን ይህ የእግዚአብሔር ቃል የሚፈጥር ነው፣ የሚያበጅ ነው፣ የሚቀይር ነው፣ የሚለውጥ ነው፣ ነገሮችን ተጽዕኖ ውስጥ የሚያስገባ ነው። ከዚህ በፊትም እንዲሁ ተባብለናል። ሁሉን ነገር በመቃወም በመገሰጽ አታሸንፉ። ሁሉንም አታሸንፉ። የምትቃወሙት ማንን ነው? ሰይጣንን። ዲያብሎስን ተቃወሙት ከእናንተም ይሸሻል። እሱን ትቃወማላችሁ። እንደዚህ 1 4 5 ድሎች አሉ። እነዚህም ድሎች ማሸነፊያ መንገዱ ይለያያል። አንዱን ለአንዱ ብታደርጉት አይሆንም። ለምሳሌ ከኃጢአት ምን በሉ ነው የሚለው? ሽሹ። ዲያብሎስን ተቃወሙ። ዲያብሎስን በመሸሽ ታሸንፉታላችሁ? አታሸንፉትም። በምንድን ነው? በመቃወም ነው። ኃጢአትን በመቃወም ታሸንፉታላችሁ? አታሸንፉም። በምንድን ነው? በመሸሽ ነው አይደል? ራሳችሁን ምን በሉ አለ? ግዙ አለ። ራሳችሁን በመቃወም ታሸንፋላችሁ? ራሳችሁን በምንድን ነው? በመግዛት ነው። ሰውን ሁሉ ታገሱ ነው የሚለው። ሰውን ሁሉ በመቃወም ታሸንፉታላችሁ? አታሸንፉም። በምንድን ነው? በመታገስ ነው። እነዚህ አራቱም ድሎች የሚሆኑት አራቱም የራሳቸው መንገድ አላቸው። አንዱን ለአንዱ ብታደርጉት አይሆንም። እንዲሁም ሁሉን በመቃወም ማሸነፍ አይቻልም። ማብቃት ያስፈልጋል። ራሳችሁን ስታበቁና ራሳችሁን ባሳደጋችሁ ልክ ነገሮች እያነሱ ይሄዳሉ። ለምሳሌ አበባ ጭኖ የሚሄድ ካርጎ ከሄደ በኋላ ሞተር ተነስቶ ሞቆ እየሄደ ወደ አብራሪዎቹ እባብ መጣ አሉ። ይመጣ ደነገጡ። እባብ ነው እና ተርበተበቱ። ምን ያድርጉት? አይመቱት? ምን አይሉት? እና ታች ላለ ሰው በመገናኛ ኧረ እባብ መጥቷል፣ መቃ ወደ ስራችን መጣ፣ ምንድነው የምናደርገው? ግራ ገብቷቸዋል። ምንም እንዳታደርጉ፣ ባላችሁበት ፍጥነቱን ወደ ላይ በኃይል ጨምሩ አላቸውና ሌኑን በቀጥታ በፍጥነት ወደ ላይ ሲያወጡት እባቡ በዛው ሞተ። ለምን? እሱ የማይተነፍስበት ክልል ውስጥ ገቡ፣ አየር የማያገኝበት። ምንድነው ከገጠማቸው ነፃ እንዲሆን ወይም የገጠማቸውን እንዲያሸንፉ ያደረጋቸው? ምንድነው? ከፍታቸውን መጨመር። ብዙ ነገሮችን የምናሸንፈው እኛ ስናድግ ነው። ውስጣችን ሲያድግ ለብዙ ነገሮች የመያዝ እድሉ እየጠበበ ይሆናል። እምነታችሁ ሲጠነክር፣ ውስጣችሁ ሲያድግ መሸነፍ አትችሉም። ለገጠማችሁ ነገር መንበርከክ አትችሉም። ታሸንፋላችሁ። የበላይ ነው የምትሆኑበት። በቀላሉ አትንበረከኩለትም። ደካማ ሰው በትልቅ ነገር አይደለም የሚያስፈልገው ለመሸነፍ፣ ትንሽ ነገር ነው ይበቃው። የሚያሸንፈው ሁሉ ትልቅ ሆኖ አይደለም እኮ የሚያሸንፈው። ደካማን ሰው ራሱ ምን ስለሆነ ነው? ደካማ ስለሆነ ነው። ባገኘው ነገር የሚሸነፍ ነው። ተጠቂ ነው ለሁሉ ነገር። እጅ ይሰጣል። ምን ስለሆነ? ደካማ ስለሆነ። አንዳንድ ጊዜ አይታችሁ ከሆነ ቤት ውስጥም እንዲሁ ዝም ብሎ ሆደ ባሻ ልጅ ይኖራል። ዝም ብሎ በቃ ሁሉ ሰው በጥንቃቄ ነው። እዛ ትንሽ ከተናገሩት ምን ይሆናል ማለት ነው? በቃ መነፍረቅ ነው። ትንሽ ያልኳቸው። አሁን ሰው ሆደ ባሻ ይለዋል አይደል? እንደምናወራው ንበር ብዬ ነው እንጂ መንፈሰ ጠንካራ አለመሆን ነው። በቃ እሷ አትችልም፣ ሆደ ባሻ ሴንሲቲቭ ምን ብላችኋት ነው? ደግሞ የተነገራት ወይም የወጣባት ቃል አይደለም፣ የሰማችው ሐሳብ አይደለም። ውስጧን ቶሎ ወደ እንባ ስሜታዊ የሚያደርጋት የሰማችውን ነገር እዛ ጋር ቆም ብላ አንዳንዱን እኮ እንደው መልስ ልትሰጥበት፣ ራሷን ዲፌንስ ልታደርግ፣ ልትከላከልበት፣ ውስጧን ልታስረዳበት የሚገቡ ነገሮች ሁሉ እኮ አሉ። ሁሉ አይመጣላትም። ወዲያው ማልቀስ፣ መልስ መስጠት የምትችልበት፣ ራሷን መግለጥ የምትችልበት፣ ማስረዳት የምትችልበት አይመጣም። በቃ እሷ የምን ሰው ነች? የእንባ ሰው ነች። ከሷ በላይ ሌላውን ሲናገሩት ፍንክች አይልም፣ ንቅንቅ አትልም።
ከሷ ጠንከር ያለ ንግግር እንኳን ሲናገሯት ምንም ትመልሳለች፣ ትናገራለች። ለማስረዳት የምትሄድበት መንገድ ሩቅ ነው። ደስ ይሉኛል በነገራችን ላይ እንደዚህ ያሉ ሰዎች መንፈሰ ምኖች ናቸው፣ ጠንካሮች ናቸው። ብቻ ባለመስማት አይሆን፣ ባለመታዘዝ አይሆን፣ ባለመገዛት አይሆን፣ በአግሬሲቭነት አይሆን እንጂ ራስን በአግባቡ መግለጥ ማስረዳት የሚችሉ ሰዎች ደስ ይሉኛል። ነገሮችን ሚዛናዊ አድርገው መግለጥ። ለሁሉ እኮ ተለቅሶ ይሆናል እንዴ? አይሆንም። ሁሉም ነገር ደግሞ አስለቃሽ ነው እንዴ? አይደለም። ታዲያ ለምን እንደዛ ይሆናሉ? መንፈሰ ጠንካሮች አይደሉም፣ ውስጣቸው አይደለም። እና ሁሉ በጥንቃቄ ነው የሚኖረው። ሁሉ ሰው አባብሎ፣ ሁሉ ሰው ተለማምጦ አይነት ነገር ሁሉ ሰው እንደዚህ ነው የሚይዘው። እንደሱ አይዘለቅም። ቤት ውስጥ እንደሱ ያለውን እንክብካቤ ልታገኝ ትችላለሽ፣ ታገኙ ትችላላችሁ። ውጭ ግን አታገኙ። ያም ያን ሲላቸው፣ ያም ያን ሲላቸው፣ ያም ያን ሲላቸው ለሁሉ እያለቀሱ ይኖራሉ። አይሆንም። ይሆናል ወይ? አይሆንም። ውስጣቸውን ምን ማድረግ አለባቸው? ማነጽ፣ ማብቃት፣ ማሳደግ አለበት። አንዳንዴ አልፈው ይበሏችሁ እንጂ ይናገሯችሁ። አልፈው ይናገሯችሁ። ምን ትሆናላችሁ? ምንም አትሆኑም እኮ። ያውም እኮ የዛን ያህል አይደለም። ይሄ ሞራልን የሚጨፈልቅ ስብዕናን የሚነካ ልፋትን፣ ጥረትን ከንቱ በሚያደርግ መልኩ እኮ ማንም ተዘጋጅቶ ማንንም ሊናገር ቤት ውስጥ አይችልም። ለዛ አይነሳም እኮ ሰው። በዚህ ፕሮግራም ላይ አይሆንም። በህይወት ውስጥ ድንገት የምትወጣ ነገር እኮ ነች ሰዎችን ውስጣቸውን የምትነካ እና እንዲህ ቤት ውስጥም አሉ ልል ብዬ ነው። ምን የሆኑ ውስጣቸው ምን ያልሆነ እንበልና አሁን እቺ ሴት ጠንካራ ባል ብታገባስ፣ ከባድ መሞገት ያለበት ባል ብታገባስ፣ ቁጭ አድርጎ ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው፣ ለምንድን ነው እንደዚህ የሆነው? በጣም ነው የምትጎዳው። ሰውየው ጎጂ ሆኖ ሳይሆን እሷ ምን ስለሌላት ነው? አቅም ስለሌላት ነው። መንፈሰ ጠንካራ አይደለችም። ስለዚህ ራሷን ነው ማብቃት መቻል ያለባት። ብዙ እኮ ጎዱን የምንላቸው ጎጂዎች ሆነው አይደለም፣ ተጎጂ ሆነን። እኛ ስንቀርብ ምን ሆነን ነው የምንቀርበው? ተጎጂ ሆነን ነው የምንቀርበው። ተጎጂ ሆነን ነው ራሳችንን የምናዘጋጀው እንጂ ጎጂዎች ሆነው እኮ አይደለም። የመከላከል እኮ አቅም ሊኖረን ይገባል። አሜን። ሁሉም አቅጣጫ እኮ ነው የመከላከል አቅም። አንዳንድ ጊዜ ሰውነት እንኳን ቶሎ ሰዎች በህመም ሲጠቁ ትሪትመንት አለ አይደል? በሽታን የመከላከም ውስጣዊ አቅም የሲስተም ቦዲ ሜካኒዝማቸውን ቢውልድ የሚያደርግ ሰፕሊመንት ይሰጣል። የሚቀርብ ነገር እኮ አለ። አንዳንድ ህመሞች አሉ። ለምሳሌ እንደ HIV ቫይረስ፣ ኤድስ በሽታን የመከላከል አቅምን ምን ይላል? ያሳጣል፣ ይመታል። በጣም ከደከሙ በጉንፋን ሁሉ ሊሄዱ ይችላሉ እችን ዓለም ለቀው። ይሄ በሽታን የመከላከል አቅም እየደከመ ሲሄድ ትልቅ በሽታ አይደለም ሰውየውን ወይም ሰዎቹን የሚጥላቸው የሚገላቸው ትንሽ ነገር። አንድ እናት ሐኪም ቤት ሄደው ታመው ሐኪም ቤት ሄዱና በሕክምናው መሃል መቅኒያቸው ማመንጨት ያለበትን ይሄን የበሽታ መከላከያውን እንትን አጣ። ሰውነታቸው ውስጥ ምንም በሽታን የሚከላከል ነገር የለም። ስለዚህ ለብቻቸው ተገለው ተቀመጡ ቤት ውስጥ። ትልቅም ነበሩ። ጉንፋን የያዘው ሰው እዛ ቤት መግባት አይችልም በፍጹም። ቢምቢ ብትነድፋቸው እሳቸው ላይ ይበዛል። ቢምቢ አንዳንዴ ትነድፋለች፣ ሰውነትን ታል። ያንዳንድ ሰው ያብጣል፣ ያንዳንድ ሰው ምንም እና ሳይታመሙ በሰዎች ባገኛቸው ትንሽ ነገር ሴትዮዋ ሞት። የመከላከል አቅም ውስጣቸው የለም። ትልቅ በሽታ መጥቶ ነው የገደላቸው አይደለም። ውስጣቸው ደክሟል። ለሚመጣ ሁሉ ተጋላጭ ናቸው። ውስጣቸው አልበቃም፣ መከላከል አልቻለም። ልክ እንደዚሁ ነው። እኛም በመንፈሳዊ ማንነታችን መንፈሳችን ሁሌ ምን ማለት አለበት? መብቃት፣ ጠንካራ መሆን መቻል አለበት። ማይሸነፍ መሆን መቻል አለበት። ማይበገር መሆን መቻል አለበት። አማኝ ዳግም ከተወለደ በኋላ መንፈስ ቅዱስ ተሞልቶ የመንፈስ ቅዱስን እሳት ለብሶ ጸጋ ሞልቶ ተቀብቶ ከታመመ ችግሩ እሱ ጋር እንጂ የበሽታው አይነት ጋር አይደለም፣ ራሱ ጋር። ውስጡ ጠንካራ ከሆነ የሚመጣውንም በሽታ ተቃውሞ ገስጾ ምን ማለት ይችላል? መውጣት ይችላል። ተግዳሮቶቹን ሁሉ ማለፍ ይችላል። ሰንጥቆ የሚሄድ አቅም ይኖረዋል፣ ኃይል ይኖረዋል። በዘመን ወለድ በሆኑ ነገሮች አይያዝም። አንድ ሰው ከኮሮና በኋላ አንድ ሰው ሲናገር እንደዚህ አለ። ይሄ ኮሮና የኛ የክርስቲያኖችን የአገልግሎት ውጤት ነጭና ጥቁር አድርጎ አሳየናል። እንዴት? እኔም መስማት ፈለጉ። በእግዚአብሔር ቃል ላይ የተመሰረተ ሕይወት ያላቸው ሰዎች ጸንተው አለፉበታል። የሰማችሁ ነው። ምን ይላል ማለት ነው? የእግዚአብሔር ቃል ያንጻል፣ ያበረታል። ግን ሌላ ነገር ሲፈለግ ከእግዚአብሔር ቃል ውጪ በሆነ አገልግሎት የነበሩ ሰዎች ተጎድተዋል። ለምን መሰላችሁ? የእግዚአብሔር ቃል እናንተን ባበቃችሁ ልክ ከሞግዚት ነፃ ያወጣችኋል።
ጌታ ስሙ ይባረክ። ራሳችሁን እንድትችሉ ያደርጋችኋል። ጸልያለሁ፣ እግዚአብሔር ይሰማኛል፣ ጠይቀዋለሁ፣ ይመልስልኛል፣ አደምጠዋለሁ እንድትሉ ነው የሚያደርጋችሁ። ከሞግዚት እጅ ያወጣችኋል። የእግዚአብሔር ቃል ሊያንጻችሁ ነው የሚለው። ከቅዱሳን ሁሉ ጋር ርስትን ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ያንጻችኋል። ጉድለቶቻችሁ ናቸው ሌላውን ፈላጊ እንድንሆን የሚያደርጉን። ሙሉ ከሆንን በአንድ አቅጣጫ ማንም ሰው በሁሉም አቅጣጫ ሙሉ ሊሆን አይችልም። የተወሰነ ብቃት ግን ይኖረዋል። ከመረዳትም የተወሰነ፣ ከእውቀትም የተወሰነ፣ ከጥበብም የተወሰነ ይኖረዋል። በሁሉ ሙሉ መሆን አይቻልም። ለዚህ ነው በተሰጣችሁ ጸጋ አንዳችሁን አገልግሉ፣ እርስ በርሳችሁ ተገላገሉ የሚለን። ለካ አንተ ጋር እኔ ስመጣ ምን ፈልጌ ነው? ጸጋ ፈልጌ ነው አይደል? አንተ እኔም ጋር ስትመጣ ምን ፈልገህ ነው? ጸጋ ፈልገህ ነው። እኔን ፈልጋችሁ ማን ነው የመጣው? አሁን ዛሬ ማንም እኮ የለም። ለምንስ ትፈልጉኛላችሁ? የመጣችሁት እሱ ውስጥ ምን አላችሁ ነው? ጸጋ አለ ብላችሁ ነው። ናፍቄያችሁ የመጣችሁ ሰዎች አላችሁ? የላችሁም እኮ ዛሬ። መች ደወላችሁልኝ? አለህ እንዴ ዛሬ ናፍቀኸኛል፣ እንደው ባጣውስ ብዬ ነው የደወልኩልህ ትኖራለህ? ማን አለኝ? ማንም የለም። ግን የመጣችሁት ማጋ ነው? ጸጋው ጋር ነው። ጸጋ ደግሞ ውስጣችሁን ከፍታችሁ ከተቀበላችሁ ምን ይላችኋል? ያንጻችኋል። የሚሰጣችሁ ርስት አለ የእናንተ ሆኖ የሚቀጥል። ያ ሁሌ የምትገለገሉበት ነው፣ የምትጠቀሙበት ነው። ራሳችሁን አብቅታችሁ አሳድጋችሁ ከነገሮቻችሁ በላይ የምትሆኑበት ነው። ያን ጊዜ የምትረዱትን ነው የምትፈልጉት፣ የሚረዳችሁን አይደለም የምትፈልጉት። የምትረዱትን፣ የምትጸልዩለትን። ብዙውን ጊዜ የበቁ ሰዎችና እግዚአብሔር የምልጃ መንፈስ የሰጣቸው ሰዎች ናቸው ለሰዎች የሚጸልዩት። ያልበቁ ሰዎች ለሰው መጸለይ አይችሉም። ተንበረከኩ ማለት በዚህ ክፍተት አለ። ማንም ያለ ክፍተት አይኖርም በዚህ ምድር ላይ። ግን አልፎት ለሌላው ይማልዳል። የበቃ ሰው አልፎት ለሌላው ይማልዳል። እያለ እዚህ ጋር የሚያስቸግረው የሚያውከው ነገር እያለ ስለ ሌላው ነፍስ ግድ ይለዋል። አልፎ የሚማልደው በሱ ጸሎት ያ እንደሚቀየር ያውቃል። በሷ ጸሎት ያኛው እንደሚለወጥ ታውቃለች። የበቃ ጸሎት አለ፣ የበቃ ቋንቋ አለ፣ የበቃ ንግግር አለ። አብሮት መንፈስ ቅዱስ የሚወጣበት ጸጋው የሚሄድበት። ክብር ለኢየሱስ ይሁን። በዛ ልክ ራሳችሁን ካበቃችሁ የትኛውንም ተግዳሮት የጊዜ ጉዳይ ነው፣ ታሸንፉታላችሁ። ሁሌ ሲያስለቅሳችሁ አይኖርም። መታመም ከአዳም ጀምሮ በዚህ ምድር ላይ የሰው ነው። ስንት ጊዜ ታምም ያለው፣ ስንት ጊዜ ተፈውሻለሁ፣ ስንት ጊዜ። ብዙዎቹን ሰው አላስፈለገኝም፣ ራሴ እየተናገሩ እየገሰጹ። እዛም ገስሼ የሚወጣው በሽታ ከሆነ እኔም ጋር ያለው ተገስጾ መሄድ የሚችል ነው። እዛ ስናገር የሚሰማኝ ከሆነ እዚህ ውስጥ ስናገር ይሰማኛል። ራስህን እንድትቆጥር ለተቀበልከው ለእግዚአብሔር ጸጋ ዕውቅና እንድትሰጥ ያደርግሃል። ከአንተ በላይ የሆነ አንተን መርዳት የሚችል ወደ ራሱ የሚስብህ የሚያሳድግህ የእግዚአብሔር ጸጋ እንዳለ ውስጥ ታምናለህ። ያን ጊዜ ብቃት ይሰማሃል፣ ድፍረት ይመጣል። ያን ጊዜ በቀላሉ ትመቱታላችሁ። 1000 ጊዜ ይጠንቁሉ፣ 1000 ጊዜ ይመትቱ፣ 1000 ጊዜ ይድገሙ፣ በአንድ በጌታ በኢየሱስ ስም ታፈርሱታላችሁ። ግን ይሄ ምንን ይጠይቃል? እምነትን ይጠይቃል። የውስጥ የመንፈስ ጥንካሬን ይጠይቃል። ቅድም ብያቸዋለሁ፣ ብዙ ሰዎች የሚሸነፉት ተሸናፊ ሆነው ስለሚጠብቁ እንጂ የገጠማቸው አሸናፊ ሆነው አይደለም። ምን ሆነው ስለሚጠብቁ ነው። ተሸናፊ የበቃ ማንነት ይዘው አይጠብቁም። ሁሌ እንደ ምሳሌ የምንናገረዋለን፣ ይጠቅመናል። የጳውሎስ ሕይወት። ጳውሎስ ሁልጊዜ ራሱን በምንድን ነው? በበቃ ማንነት ነው የሚመላለሰው። በቅቶ ነው፣ ደክሞ አይደለም፣ ዝሎ አይደለም፣ ግራ ገብቶ ተጨንቆ አመንትቶ አይደለም። ሁሌ ምን ባለ? በበቃ ከነገሮች በላይ በሆነ ማንነት ነው የሚመላለስ። እንዲህ ሆኖ ሲሄድ እኮ ነው አንድ ቀን ከውሃ ውስጥ ወጥቶ እሳት ሊሞቅ ጭራሮ እየሰበሰበ እፉኝት ምን አለች ይላል፣ ተንጠለጠ፣ ደነገጠ ይላል፣ ገሰጸ ይላል፣ ጸለየ ይላል። በዚህ ሰሩልኝ፣ በዚህ ሰሩልኝ፣ መርዟን እዚህ መሃል በጥን እናውጣት። ባህላዊውም ሳይንሳዊውም ነገር ውስጥ ገባ አልገባም። ለሱ እንደምንድን ነች? ጭራሮንም እሳት ውስጥ ነው የከተተው፣ እሷንም እሳት ውስጥ አራግፏት ጭራሮ ለቀማ እንደገና ለመጨመር። ምንድን ነው? እነዛ ሰዎች ግን ምንድን ነው ያሉት? ወይ ይሞታል፣ ወይ ያብጣል፣ ወይ ይወድቃል ብለዋሉ። ለምን? ማንኛውንም ሰው እፉኝት ነድፋው መሞት አለበት፣ ማበጥ አለበት፣ መውደቅ አለበት። የጳውሎስ ግን ተለየ። የእፉኝቷ መርዟ ሊሰራ ከሚችልበት በላይ ነው ውስጡ ያደገው። ቅድም ብያቸዋለሁ፣ በውጫችን የሚሆነው የትኛውም ነገር ከውስጣዊ መንፈሳችን ሁኔታ ጋር የተገናኘ ነገር አለ። አራገፋት። እሱ በበቃ ማንነት ነው የሚመላለሰው። ተሸናፊ ሆኖ አልጠበቃትም። የሰማችሁ ነው። ምን ሆኖ ነው የጠበቃት? ምንም እኮ የተለየ ከጭራሮ ውጭ እጁ ላይ የተለየ ነገር እንዳለው ስሜት ጥላው ላይ የለም። ምንም ነው የሌለው እኮ። እንደማይነደፍ መርዙ እሱ ላይ እንደማይሰራ
ያውቃል። ጌታ ስሙ ይባረክ። በዚህ ቃል ተተክሏል ይላል የእግዚአብሔር ቃል አይደል? ያመነ የተጠመቀ ይድናል፣ ያላመነ አሁን ተፈርዶበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አዲስ ልሳን ይናገራሉ፣ አዲስ ቋንቋ፣ በስሜ አጋንንትን ያስወጣሉ፣ በስሜ እባቦችን ይይዛሉ። ምን ማለት ነው? ሄዶ እባብን መያዝ ነው ወይስ ስልጣናቸውን ኃይላቸውን በቁጥጥር ስር ማዋል? እኛ እባብ ፍለጋ የትም አንሄድም፣ የትም ለመያዝ የትም አንሄድም። ሰይጣኑ ሲገለጥ ግን በማን ቁጥጥር ስር ነው? በእኛ ቁጥጥር ስር ነው። በቃ እሱን ነው የሚያወራው። ስለዚህ መጣ፣ የሚገድለው መጣ፣ የሚያሳብጠው መጣ፣ የሚጥለው መጣ። እሱ ግን አንዳች አልሆነም። ለምን? ሲመጣ ከመጣው ነገር በላይ ራሱን በእግዚአብሔር ቃል ምን ብሏል? አብቅቶታል። መቆጣጠር ይችላል። በቃ አያስገባም። አያችሁ፣ እጁ አይደለም እኮ ምኑ ነው? መንፈሱ ነው። መንፈሳችሁ ሲያድግና ሲጠነክር ነፍሳችሁን ምርኮ ያደርጋል። ስጋችሁ ለመንፈሳችሁ የተገዛ ይሆናል። መንፈሳችሁ ላይ ያለ የትኛውም የእግዚአብሔር ክብር፣ ኃይል፣ ጸጋ፣ ቅባት በእጃችሁ ላይ ይገለጣል። እኛ ለሰዎች ስንጸልይ ስንገስጽም እጅ ስንጭንም መንፈሳችን እኮ እየወጣ አይደለም። በማን ውስጥ እየሄደ ነው? የተቀበልነው ጸጋ ሁለንተናችንን ምን ብሎታል? ተቆጣጥሮታል። ሁሉ ውስጥ ነው ያለው። እጅህንም ስትጭን ስትገስጽም ይሆናል፣ ስትባርክም ይሆናል። ጌታ ስሙ ይባረክ። ስለዚህ ያ ጸጋ በጳውሎስ ሰውነት ውስጥ ሁሉ ነገር ውስጥ ስላለ ያንን ጸጋ አልፎ ጳውሎስን የመግደል አቅም የለውም። እፉኝት መርዙ በዓለም ካለው ይልቅ በእኛ ያለው እኛ ውስጥ ልናኖረው ይገባል። እኛ ውስጥ ሁለንተናችሁ ውስጥ ሊኖር ይገባል። ጌታ ስሙ ይባረክ። ስለዚህ ራስን ማብቃት ሁልጊዜ የድል ሕይወት እንዲኖረን ያደርጋል። ተሸናፊዎች እንዳንሆን፣ ተጠቂዎች እንዳንሆን ያደርገናል። አሜን። ሞግዚት ፈላጊዎች እንዳንሆን ያደርገናል። አስቡት ወደ ራሳችሁ። ምን ያህል ነው በጌታ ቤት የቆያችሁት? ምን ያህል ራሳችሁን ታገለግላላችሁ? ምን ያህል ሌላውን ታገለግላላችሁ? የጌታ ቅባት እዚህ ጋር ሲመጣ ሌላ፣ እዛ ጋር ሲሄድ ሌላ አይደለም። ያመኑትንም ሁሉ እነዚህ ምልክቶች ይከተሏቸዋል። ላመኑ ሁሉ መንፈስ ቅዱስ ተሰጥቷል። መንፈስ ቅዱስ ሁሉ አማኞች ሁሉ ውስጥ ሲገባ የጸጋ ስጦታ አላቸው። ጌታ ስሙ ይባረክ። በራሱ የጸጋ ስጦታ ምን እያል ማውራቱን እንተውና በራሱ መንፈስ ቅዱስ እሳት ሆኖ ነው በእኛ ውስጥ የሚቀመጠው። የሚባላ እሳት። ምን ያህል ግን ራሳችንን አገልግለናል? እስቲ በዚህ ያህል ጊዜያችሁ ምን ያህል ራሳችሁን አገለገላችሁ? ተግዳሮቱ ሲመጣ፣ እያደገ ሲመጣ፣ እየሰፋ ሲመጣ፣ እየጠነከረ ሲመጣ፣ እያደገ ከፍ እያለ ሲመጣ ምን ያህል እናንተ በራሳችሁ ጸሎት፣ በራሳችሁ መንፈሰ ጠንካራነት ሰብራችሁ መውጣት ሆኖላችኋል? ምን ያህል? ስለሌለን ነው አይደለም። ምን ስላላለ? ራሳችንን በተሰጠን አላበቃ ነው፣ አላሳደግ ነው ውስጣችንን። እስቲ ራሴን አሳድጋለሁ በሉ። የሚጸልይላችሁ ሰው የማታገኙበት ሁኔታ ውስጥ ብትገኙስ ምን ልትሆኑ? ደውላለሁ ስልክ ባይኖርስ? እውነቴን እኮ ነው የምላችሁ። በቃ ልሞት ነው። ከሌንም አለማግኘቴ ስልኩም አለመገኘቱ አለመስራቱ በቃ እኔ ምን ስለምሆን አትሞቱ። ግን ሁሌ ራሳችንን ምን ልንል ያስፈልጋል? ማብቃት መቻል አለብን። ማነጽ መቻል። እንደውም እኮ ከኛ አልፎ በእናንተ ውስጥ ስላለ ተስፋ ለሚጠይቋችሁ ሁሉ መልስ መስጠት እንድትችሉ ዘወትር የተዘጋጃችሁ ሁኑ ይላል። እናንተ ውስጥ ምን አለ ይላል? ተስፋ ለሚጠይቃችሁ ሁሉ መልስ መስጠት እንድትችሉ። እናንተ ውስጥ ስላለ ተስፋ ሁልጊዜ ምን ያላችሁ ነው? የተዘጋጃችሁ ነው መልስ ለመስጠት። ጌታ ስሙ ይባረክ። አሜን። መልስ መስጠት አለባችሁ። ለሚመጣ በሽታ መልስ መስጠት መቻል አለብን። አንዳንድ ጊዜ ይገርመኛል፣ በጣም ነው የሚገርመኝ። የእውነት የእግዚአብሔር ሕልውና ጉባኤ ውስጥ ተገልጦ እግዚአብሔር መጥቶ እዚህ ጋር ሲፈወስ ከጎን ያለው ከነበሽታው ይወጣል። እግዚአብሔር ለሱ ብቻ ስለመጣ ነው አይደለም እኮ። የፈውስ ቅባት እኮ አንድ ጊዜ ጉባኤ ውስጥ ከተለቀቀ በቃ አትሞስፌሩን ተቆጣጥሮታል። መቀበል ብቻ ነው፣ መውሰድ ብቻ። ልብ በሉ፣ ሳኦል ዳዊትን ሊገድለው ነው የሄደው አይደል? ዳዊትን ሊገድል ሲሄድ የነቢያት ጉባኤ ደረሰ። የነቢያት ጉባኤ ሲደርስ ገና እነሱን መቀላቀል ሲጀምር ሳኦል ምን ማለት ጀመረ? እንዴት መናገር ጀመረ? ሳኦል ነቢይ ነው፣ የነቢዩ ጉባኤ ነው። ኦልሬዲ አትሞስፌሩ በነቢያት ቅባት ምን ብሏል? ተቆጣጥሮታል። አንዳንድ ጊዜ ስላልገጠማችሁ ይሆናል። ልብ በሉ፣ አንድ ሰው ወጥቶ መልእክት ተቀብሎ ጉባኤ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል እንዲህ አሳየኝ ሲሉ ሌላውም ማየት ይጀምራል። እኔም አየው ይላሉ። አንዳንድ ጊዜ እከሌ ስላለ እኮ ነው ለምን መጀመሪያ አላለም ይላሉ ሰዎች። ስህተት ነው። ኦልሬዲ ያ ቅባት ሲለቀቅ ምኑን ተቆጣጥሮታል? አየሩን ተቆጣጥሮታል። በቃ አለ ጉባኤ ውስጥ። አሜን በሉ ባካችሁ። ልክ እንደዚህ ሆኖ አሁንም
የእግዚአብሔር ቃል ጸጋ ነው። የእግዚአብሔር ቃል ቅባት አለው፣ ኃይል ነው፣ ሕይወት ነው፣ ብርታት ነው፣ ኤነርጂ ነው የእግዚአብሔር ቃል። ክብር ለኢየሱስ ይሁን። እሱ ጉባኤ ውስጥ ሲመጣ ልንቀበለው ይገባል። አቀባበላችን ደግሞ ይወስነዋል። ክብር ለኢየሱስ ይሁን። ተሰሎንቄ ላይ ጳውሎስ ለተሰሎንቄ ሰዎች እንዲህ አላቸው፣ የእግዚአብሔርን ቃል ከኛ ስትሰሙ እንደ ሰው ሳይሆን እንደሚሰራ እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁ አለ። ምን አለላቸው? ሰራላቸው። እንደሚሰራ እንደ እግዚአብሔር ቃል። ተናጋሪው ማን ነው? ሰው ነው። በሰው ይነገር እንጂ ግን ቃሉ የማን ነው? የእግዚአብሔር ነው። ለዚህ አይደለ ስለ ፈሪሳውያኖች ሲናገር ቃሉ እነሱ ጋር ምንም ቢሆን ሊቀየር አይችልም። ፈሪሳውያኖች ጋር የእግዚአብሔር ቃል ሆኖ ነው የሚቀረው። እና ሕዝቡን እንዲህ አለ ጌታ፣ ደቀ መዛሙርቱንም ሌሎቹን፣ እነዚህ ፈሪሳውያኖች አድርጉ የሚሏችሁን የእግዚአብሔርን ቃል አድርጉ፣ የሚያዟችሁን አድርጉ፣ እነሱ የሚያደርጉትን ግን አታድርጉ። የእነሱን ኑሮ ተዉት አለ። የእግዚአብሔርን ቃል አድርጉ የሚሏችሁን ግን ምን በሉ? አድርጉት። ለምን? እንዴትም የሚናገሩት የእግዚአብሔር ቃል ነው፣ ሊቀየር አይችልም። ልብ በል፣ ተናጋሪዎቹ አልተጠቀሙም፣ ሰሚዎቹ እናንተ ግን ከነሱ ሰምታችሁ ለሕይወት ይሆንላችኋል አላቸው። አቀባበል ነው። ተቀበሉ። የእግዚአብሔር ቃል ረሃብ ይግባባችሁ። ተናጠቁ የእግዚአብሔርን ቃል። እኔ ልማድ ከሆነ ብቻ ነው ቅር ሊለኝ የሚችለው እንጂ አንዳንድ ሰዎች ይባሉ አሜን 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 ደስ ነው የሚሉኝ። የእውነት ነው የምላችሁ፣ ደስ ነው የሚሉኝ። ምን ካልሆነ ብቻ ልማድ አይሁን እንጂ እንዲህ መስገብገብ በጣም ቁጥሩ ነው። ሌላ ደግሞ መግቢያ የለውም። አልኳችሁ እኮ አሜን 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 ደስ ነው የሚሉኝ። በጣም ነው ደስ የሚሉኝ። ይሰራላቸዋልም። መርምረን ፊደል ተገድፈዋል ምናምን ስንል ተላለፍን። የእግዚአብሔር ቃል እኮ ይሄ የምናወራው የእግዚአብሔር ቃል እኮ ራሱ ማን ነው? ኢየሱስ እኮ ነው። የእግዚአብሔር ቃል ይላል አይደል? ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋ የልብን ሐሳብና ስሜት ሁሉ ይመረምራል ካለ በኋላ በጣም የሚደንቅ ፐርሰን መሆኑን የምታውቀው እኛን በሚከታተል በእርሱ ዓይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ ከሱ የተሰወረ ፍጥረት የለም። ከእግዚአብሔር ቃል ያልፈሃል ስትመራመር። ያ ቃል ማን ልቡን እንደከፈተ ያውቃል፣ ማን ልቡን እንደዘጋ። ይሄ እኮ ኢየሱስ ነው ራሱ። ጌታ ስሙ ይባረክ። ጌታ ኢየሱስ በአካል ሆኖ አንዴ ደብረ ዘይት፣ አንዴ ገሊላ፣ ይሁዳ ተገልጦ ነካነው፣ ሰማነው፣ አብረን በላን፣ ቆረስን፣ ከሱ ጋር ጠጣን እንደሚሉት ማለት አካላዊ ህልውናውን ፊል እንደሚያደርጉት ልክ የእሱን ቦታ ይዞ በጽሑፍ የመጣልን ይሄ ቃልና ኢየሱስ አሁን ምንም ልዩነት የላቸው። ቃሉን ላከ፣ ፈወሳቸው፣ ከአሳራቸው ማዳናቸው። ስጋ ለብሶ መጥቶ የፈወሰን ማን ነው? ኢየሱስ ነው። ቃሉ እኮ ከእሱ ወጥቼ እንደመጣሁ አመኑ ተቀብለዋል እኮ አለ እኮ አይደል እንደ ጌታ። ይሄም ደግሞ ለእነርሱ የዘላለም ሕይወት ሆኖላቸዋል አለ። ቃሉን ላከ፣ ምን አላቸው? ፈወሳቸው። ቃልም ስጋ ሆነ እኮ ነው የሚለው። ምንም ቃልም፣ ያ ቃል ማን ነበር? እግዚአብሔር። ወደፊትስ ማን ነው? እግዚአብሔር። ማንም ሊያውቀው የማይችለው ግንባሩ ላይ የተጻፈ ስም አለ ይላል ራእይ ላይ። እሱም ምን ይላል? የእግዚአብሔር ቃል። ማን ላይ? ኢየሱስ ላይ። ልትለየው አትችልም። እኔ የናፈቀኝ ጌታ ነው እንላለን። ይህንን ስልችት ብሎን እግዚአብሔርን ቃል እዚህ ስልችት ብሎት ሰው መስሚያ ጆሮ አጥቶ እኔ የናፈቀኝ ማን ነው? ጌታ ነው። የትኛው? ራሱ እኮ ነው። አቀባበል ያልኩ ለዚህ እኮ ነው። እነዚያ የተሰሎንቄ ሰዎች ምንም እንኳን ከኛ ብትሰሙ ቃሉን እንደሚሰራ እንደ እግዚአብሔር ቃል እንደሱ ስለተቀበላችሁን ሰራላችሁ አላቸው። ይህንን ቃል በዛ ልክ ከተቀበልነው ምን ይለናል? ያንጸናል። እስቲ ያንጻል በሉ ደገሙና። ከሁኔታ በላይ ያደርጋቸዋል ውስጣችሁን ሲያንጽ የእግዚአብሔር ቃል። በቃ ይሄ ማልወደው ነው ምጠላው ነው እስካላልን ድረስ እንዲህ ይላል እኮ የእግዚአብሔር ቃል ራሱ ጢሞቴዎስ ላይ ሁሉ ነገር በቃልና በጸሎት የተቀደሰ ይሆናል። ምን ማለት ነው የተቀደሰ? ላንተ እንዲስማማ አድርጎ ይለየዋል። ላንተ ይለየዋል። አንተ ጋር ሲመጣ ሌላው ጋር እንደሚሆነው አይሆንም፣ ይለያል። ላንተ እንደሚመች ላንተ እንደሚስማማ ያደርገዋል ነው እኮ የሚለው። በምንና በምን? በጸሎትና በቃል ይባርካል። ቃል ይቀድሳል። ቃል አስቡ። የቃልን ጉልበት አንድ ቦታ ላሳያችሁ። ሰዎች ኃጢአት ሲሰሩ ካህኑ ጋር ይመጣሉ ፍየል ይዘው። ካህኑ ደግሞ ፍየሉን እጁ ላይ ጭንቅላቱን ያደርግና ምን ይልበታል? የሰዎቹን ኃጢአት ፍየሉ ላይ ይናገረዋል። ሊትራሊ ኃጢአታቸው ማን ላይ ይሆናል? ፍየሉ ላይ። እነሱ ነፃ ይሆናሉ። ያውም በማፊት ነፃ የሚሆኑት በእግዚአብሔር ፊት። ድራማ ነው። ሊትራሊ በቃል ኃጢአቱ ከማን ወደ ማን ሄዷል ማለት ነው? ከሰው ወደ ፍየል። ከዛ ሰው ፍየሉን ይለቁታል። ሰዎቹ ምኖች ናቸው? ነፃ ናቸው። በምን? በቃል።
ቃል የሚሸከመውን ጉልበት ልናውቅ ይገባል። ቃል የሚሸከመውን ኃይል ስልጣን ልናውቅ ይገባል። በዛ ልክ ከተቀበልነው የእግዚአብሔርን ቃል እኛ ጋር ሲመጣ ባለስልጣኖች ያደርገናል፣ ኃያላኖች ያደርገናል። ተራ ሰዎች፣ ተጠቂ ሰዎች አትሆኑም። ጌታ ኢየሱስ የቱ ጋር ነው ኃጢአታችሁን የሰጣችሁት እና የተሸከመው? ኃጢአታችንን ተሸክሟል አይደል? የቱ ጋር ቆማችሁ ተሰጣችሁት? እንኳን ከእናንተ እጅ ሊቀበል እናንተ የላችሁም። ኃጢአታችሁን የወሰደ ቀን የለንም፣ እዚህ ምድር ላይ አልነበርንም። ታዲያኛ ካልነበርን የነበሩትን ነው የተቀበለው። እነሱ ናቸው ሄደው የሰጡት። ምንድን ነው የሚለው? ኢሳይያስ 53 ላይ አንብቡት። ኃጢአታችንን ምን አለ? በቃ ስለኛ ምን ሆኗል? በምን ትንቢት እኮ ተነግሯል። በምንድን የተነገረው? በቃል እንደተነገረው ቃል እሱ የሰውን ሁሉ ኃጢአት ምን አለ? ተሸከመ። ልብ በሉ፣ በደንብ ስሙ። ሁለተኛ ቆሮንቶስ ላይ አመጣው ያንኑ 5:21 ላይ እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው። እንዴት ሆነ? ሰው ኃጢአት መሆን ይችላል እንዴ? ይችላል ወይ? ኢየሱስ እኮ ሊትራሊ ኃጢአተኛ እኮ አይደለም የሆነው። ብቻ ኃጢአተኛ ብቻ አይደለም የሆነው፣ ኃጢአት ነው የሆነው ይላል ቃሉ። በየትኛውም ቨርሽን አንብቡ፣ እንደዛው ነው የሚለው። ይቻላል ወይ? በምን ወሰደው? በቃል እኮ ነው ተሸከመው፣ ወሰደው። ፍየሉ እኮ የማምልክት ነበር፣ የክርስቶስ ነው። እና በምንድን ነው ያስተላለፉት? በቃል። በረከት በምንድን ነው የሚተላለፈው? ቃል። እርግማን በምንድን ነው የሚተላለፈው? በቃል። ፈውስ በምን ይተላለፋል? በቃል። ስልጣን በምን ይገለጣል? በቃል። እኛ ሕይወትን የተቀበልነው በምንድን ነው? በቃል። እኔ የምለውን በሉ ተባል። ምንም ስለማናቅ ምን እንደሚባልም አናቅም እኮ ጌታን ስንቀበል ሕይወት ስናገኝ ምን እንደሚባል እንኳን አናቅም። እየመሩን ነው። ከኔ ጋር በሉ ጉባኤውም አብሮ ይበል ብለን ጌታ ኢየሱስ ለኃጢአቴ ሞተ፣ ለጽድቄ እንደተነሳ፣ ለጽድቄ እንደተነሳ አምናለሁ ስንል ምን ሆንን? ጸደቅን፣ ሕይወትን አገኘን፣ ዳንን፣ ከሲኦል ተናግረን አመለጥን፣ ከጨለማው ስልጣን ፈልሰን ወደ ፍቅሩ ልጅ ወደ እግዚአብሔር መንግሥት ገባን። በምን አየህ? ለምን ሲኦል አላስቀረህም? ለምንድን ነው በቤተሰቦቻችን በትውልዶቻችን የነበረ የባዕድ አምልኮ ለምን አላስቀረንም? ያ በሉ የተባልነውና እኛ ያልነው ቃል ከነሱ በላይ ነው። በአንደኛ ውስጥ ሲገባ የነሱ የበላይ ነው ያደረገን። ሶር ብለህ እንኳን በኢየሱስ ስም ፍረስ ብትለው ኢሚዲየትሊ ከሰከንድ በፊት እኮ ሰግደህለታል። ምን ብለህ? አምላክ ነህ ብለህ። ልክ ከሰከንዶች በኋላ ጌታን ተቀብለህ ሶር ብለህ በኢየሱስ ስም ፍረስ ብትለው ይፈርሳል። የእግዚአብሔርን ቃል ስንቀበል ሁለንተናችንን ወደ ራሱ ነው የሚያመጣው እና የሱንም ስልጣን የሱንም ኃይል እኛ ውስጥ ይሞላዋል፣ ያንጸናል። ለምን አልመለሳችሁም? አንዳንዶቻችሁ ያ የባዕድ አምልኮ ለምን አልያዛችሁ? ለምን አላስቀራችሁ? ማስቀረት ካልቻለ ለምን ተዋጋኝ ብለን እሱን እናከብዳለን? እኛ በጠነከርን ቁጥር ምን ይላል? ይሰበራል። እስቲ ይሰበራል በሉ። ሕፃን ልጅ የሚመታው ነገርና ጎረምሳ የሚመታው ነገር እኩል ነው እንዴ? ሁለቱም እኮ ምንድን ነው? እጅ ነው። ልዩነቱ ያለው ምኑ ጋር ነው? ጥንካሬው ጋር፣ ኃይሉ ጋር ነው። በኃይልህ ልክ ነው። ራስን ባበቃህ ልክ ድልህ ይወሰናል፣ ነፃነት ይወሰናል፣ ረፍትህ ይወሰናል። አልፋችሁ ተርፋችሁ ለማን ነው? ለሰው ጸልያላችሁ፣ ለሰው። ከምንም በላይ የቃል ኃይል የቃል ስልጣን ይሰራል። ጌታ ስሙ ይባረክ። አሜን። ነገሮችን መቀየር ይችላል። ጌታ ይመስገን። ያንጻል፣ ይሰራል፣ ያሳድጋል፣ ያበቃል። ለተሻለ ከፍታ ያሳድጋችኋል፣ ያበቃችኋል። ጌታ ስሙ ይባረክ። ባደጋችሁ ልክ ከፍታችሁ እየጨመረ ነው የሚሄደው። ክብር ለኢየሱስ ይሁን እና ውስጣችንን ልናበቃ ይገባል። ምን ያህል ብቁ ናችሁ? ምን ያህል ሬዲ ናችሁ? አሁን በውትድርና ዓለም ሰዎች ወደ ውትድርና ሲመለመሉና ስልጠናውን ከጨረሱ በኋላ እኩል ናቸው ይሆናል እንዴ? እንደተመለመሉ ወደ ግዳጅ ይሄዳሉ? ለምን? ወታደር አይደሉም እንዴ? ናቸው። ከተመለመሉ ጀምሮ ምኖች ናቸው? ወታደሮች ናቸው። ግን እንደተመለመሉ ወደ ውትድርና አይሄዱም። ለምን? አልበቁም። በውትድርናው ዓለም የሚጠይቀውን ብቃት አላገኙም፣ አልጨበጡም። ያንን ካገኙስ በኋላ ይሄዳሉ። ለምንድን ነው ሲሰለጥኑ የነበረው? ለዛም ይሆን እኛም እንደዚሁ ነው። ወደ እግዚአብሔር ቃል መተን የእግዚአብሔርን ቃል ከልባችን ውስጣችንን ከፍተን በረሃብ በጥማት በመናጠቅ ይጠቅመኛል ያንጸኛል በሚል አመለካከት እና እምነት ከተቀበልነው ውስጣችንን ያሳድጋል። ስንወጣ አሸናፊዎች እንሆናለን። እስቲ ዙሪያችሁን ይዩት። ምን ያህል ነው ተግዳሮቱ? ምን ያህልስ ጨምሯል? ተግዳሮቱ ምን ያህልስ ጨምሯል? እሱ ብቻ ነው እንደ መጨመር ያለበት? የሚያሳየን እኮ አንድ ነገር ነው። እኛ እንዲለወጥ ፈልገን ተግዳሮቱ እሱ እየጨመረ ከሄደ ከኛ በላይ ከሆነ እሱ ጨምሯል፣ እኛስ አልጨመርንም፣ አላደግንም። እንደውም ቁጭ ብለን እሱን ምን እያልነው ነው? እያሳደግነው ነው። እኔም ላይ ሲሆን እናንተ ማንም ላይ ሲሆን
ይህ መንፈሳዊ እውነት ነው። በነገሮቻችን ላይ ምን ልንል ይገባል? ልናድግ። እኛ ማሳደጊያችንን ትተን እሱ ብዙ አሳዳጊዎች ሊኖሩት ይችላሉ። እየተመገበ ነው፣ ራሱን እያበቃ ነው፣ እያሳደገ ነው። እኛ ደግሞ ማሳደጊያችንን ምን ብለናል? ትተነዋል። እንዴት እናድጋለን? በምኞት አይታደግም። ብዙ ነገሮችን ስለጠላችኋቸው ከእናንተ እልፍ ሊሉ አይችሉም። ብዙ ነገሮችን በድርድር አታሸንፏቸውም። የምታሳምኗቸው አይደሉም። ብዙ ነገሮች በኃይል የምታሸንፏቸው ናቸው። አሜን በሉ። በስልጣን የምታሸንፏቸው ናቸው። ሰይጣንም ድርድር አያውቅም። ቁጭ ብለህ ልትናገር ሰይጣን መሸነፉን የሚያውቀው ኃይል የተገለጠ ሰዓት ብቻ ነው። ከዛ ውጭ የለም። ለዚህ ራሳችሁን አሳድጋችሁ ኃይለኞች ሆናችሁ ጠብቁ። አንዳንድ ጊዜ አይደለም ሰው በራሱ በሰው ነገር ያየው ይረብሸዋል። አንዳንድ ሰዎች አይታችኋል፣ ጭንቀታሞች ናቸው። በጣም ይጨነቃሉ። ለራሳቸው ገደብ የለውም ሲጨነቁ፣ ተርፈውም ደግሞ ለሰው ይጨነቃሉ። እሷ ምንም አይመስላት፣ እኔ እኮ ለእሷ ነገር ተጨንቄ ልሞት ነው ይላሉ። እሷ ምንም ለሰውም አያችሁ፣ እንዲህ መሆን መቻል የለብን። ሁሌ ራሳችንን ምን ማድረግ አለብን? ማብቃት፣ ማሳደግ። እስቲ ከተግዳሮቶች በላይ ሆናለሁ በሉ። ሁል ጊዜ ጥያቄ ብቻ ይዤ አልኖርም። የመፍትሄ ሰው መሆን ፈልጋለሁ። ደግሞ እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እርግጠኞች የምትሆኑት የእግዚአብሔርን ቃል በደንብ በአግባቡ በስርዓቱ ተመግባችኋል ወይ? በዛ ልክ በሚናገረው ልክ አምናችኋል ወይ? እሱ ጋር ከደረሳችሁ ነገር ሁሉ ቀላል ነው። ሰይጣንም ደግሞ ለዚህ ነው አሁን ሰው ድሉ የእግዚአብሔር ቃል ሙላት ውስጥ እንደሆነ ስለሚያውቅ ሰውን ከምን እያለያየው ነው? ከቃል እያለያየው ይመስለዋል። ብዙ አማኝ አየር ላይ ነው ያለው። እንዴ አየር ላይ ያለን ነገር ንፋስ ከዚህም ይምጣ፣ እስቲ ቫሉን አየር ላይ ንፏት እና ልቀቋት። እሷን ይችን ቫሉኗን ነፍታችሁ አየር ላይ እስቲ ልቀቋት። ከዛ ከዚህም ንፋስ ይምጣ ወዲህ ይወስዳታል፣ ከዚህም ይምጣ ወደዚህ ልክ አሁንም አማኝ እንደዚህ ነው። አየር ላይ ነው ያለው። ወደዚህም ሲገፋ ወደዚህም ሲናት፣ ወደዚህ አቅጣጫ የለውም። እይታ እንደሌለው ዝም ብሎ በደመ ነፍስ እንደሚሄድ ሰው እንደዛ ነው ያለው። ከበድ ብሎ ይሄንን ሰንጥቆ አሁን ያቺ ቫሉን አየር ባይሆን የበለጠ የሚያስጠቃትን የበለጠ ለንፋስም ለምንም ተጋላጭ የሚያደርጋትን ሁሉ ነገር ይዟት እንደፈለገ የሚወስዳት ነገር ውስጧ ባይገባ ድንጋይ ብረት ቢሆን ኖሮ ማንም የትኛውም ንፋስ እንደፈለገ ይወስዳታል። ፊኛ ስለሆነች አይደለም ንፋስ ወደፈለገ የሚወስዳት፣ የገባባት ነገር ነው ተጠቂ ያደረጋት። አሜን በልባክ። አንተም የእግዚአብሔር ቃል ውስጥ ከገባ ጠንካራ ያደርጋል፣ የማትነቃነቅ ሰው ያደርጋል። በአብዛኛው ሰው የሚረብሸውን ነገር ነው የሚሰማው። በቃ ልቡ እንዳያርፍ የሚያደርገውን ነገር ነው የሚሰማው። እስቲ አሁንማ እንደውም ዛሬ ራሱ እል ነበር በአብዛኛው በቃ አሁን እኮ ዓለም ላይ ያለው ነገር በቃ ደግሞ አዲስ በቃ አጀንዳ ሆኗል ለሰው ሁሉ። ዛሬ ምን አዲስ ነገር አለ? እኔም አያለሁ። ግን ጸልዬ እኔ ብዙውን ጊዜ እግዚአብሔርንም ቃል በፊትም ብያቸዋለሁ፣ ሜዲቴት የማደርገው ማሰላስለው፣ ማጠናው፣ ዝርዝር የምሰጠው ጸሎት ውስጥ ነው። የእግዚአብሔርን ቃል ነው የምጸልየው። ረጅምም ሰዓት ቆያለሁ እና እሱን ሁሉ ከወጣው በኋላ ለጸሎትም ይጠቅመኛል። ምን አለ አዲስ ነገር እላለሁ፣ አያለሁ። ያንን አድርገን ከሆነ ቆንጆ ነው። ግን ዝም ብለን አሁን ዓለም ላይ ያለው ነገር ውስጥ ከገባን የምንሰማው እዚህ ሆነን ምን እያደረገን አፌክት ተስፋ እያስቆረጠን አሁን በቃ የማይጨምረው ነገር የለም ይባላል። እዚህ አሁን በቃ የማይጨምረው ነገር የለም። ለምን? የተሞላው ነው። የእግዚአብሔርን ቃል ከተሞላህ ግን ይሄ የእግዚአብሔር ቃል የሚፈጥር ነው፣ የሚያበጅ ነው፣ የሚቀይር ነው፣ የሚለውጥ ነው፣ ነገሮችን ተጽዕኖ ውስጥ የሚያስገባ ነው። አየህ፣ ድፍረትህ ከሁኔታ ሳይሆን የሚመነጨው ከምን ይሆናል? ከእግዚአብሔር ቃል። ከሁኔታ ከሆነ ድፍረትህ የሚመነጨው ፍርሃትም ከሁኔታ ይመጣል። ከእግዚአብሔር ቃል ከሆነ ድፍረትህ የሚመነጨው የእግዚአብሔር ቃል ሲመጣ ማንንም ፈሪ ሊያደርግ አይችልም። ሁሌ ምን ትሆናለህ? ደፋር። እስቲ ምን ስለሆነ ነው? ቆይ ምሳሌ ላይ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። አንበሳ ያለ ፍርሃት የሚኖረው ፍርሃት አልባ የሆነው አንበሳ ከሁሉም ትልቅ ስለሆነ እንዴ ጉልበት የሚበልጡት የሉም? ምን ስለሌለበት ብቻ ነው። ፍርሃት የሚባል ነገር ውስጡ የለም። አየህ፣ ልዩ የሚያደርግህ እሱ ነው። አንዳንዴም እስቲ ዝም ብላችሁ እዩ። ትልልቅ ቦክሰኞች ሬስሊንግ ድሮ አይ ነበር እና አንዳንዴ ይገርመኛል። የማትጠብቁት ይሄ እንኳን በአንድ ምት ይወጣል ያላችሁ ቀድሞ ትልቁ የሚመስለውን ከመታው ወዲያው ምንድነው የሚሆነው? ይደናገጣል። ያን ሁሉ ጡንቻ ይዞ ስልል ያለ እዛች ስፕሪንጓ አጠገብ ላለ በጆሮ መጥቶ ለሚለው ለሱ እሱን ይሰጣል። እሷ እኮ ቀጫጫ ነች፣ ምንም እንደሱ ጡንቻ ምናምን ያለው ፈርጣማ አይደለም፣ ግን ጆሮው ስር ያወራለታል። እሱ ይለውና ያ ፈርቶ የነበረው አሁን ሲሄድ ምን ይላል? ምን ይጨምርለታል? ድፍረት። በምን? በድምፅ፣ በቃል።
ከዛ ይሄዳል። እዚህ ጋር በለው፣ እንደዚህ በለው፣ እንደዛ በለው መጥቶ ሊትራሊ ያንን ሲያደርገው ድል ያገኛል፣ ይሞላል። ያንን ተነግሮ ይከፈለዋል። ማሸነፉ ሰውየው በጡንቻው ብቻ ሳይሆን በማንም ነው፣ እዛ ጋር በሚያማክረውም ነው። ልክ እኛም የእግዚአብሔርን ቃል እንደዛ እንዳማካሪ ከሰማነው በግጥሚያችን ሁሉ እናሸንፋለን። አሜን በልባክ፣ አሜን በልባክ። ያኮ ድምፅና የራሱን ማንነት ነው የሚቀሰቅሰው። ጡንቻ ይሰጠዋል እንዴ? ኃይል ይጨምርለታል? አይጨምርም። ሞራሉን ነው የሚያነሳው፣ ብድግ የሚያደርገው፣ የሚቀሰቅስለት እዛ ጋር። ይሄ ግን እኮ ኃይሉን ነው የሚያካፍለን። እግዚአብሔር ቃል ስልጣኑን ነው የሚሰጠን እኮ፣ ጸጋውን ነው እኮ የሚሰጠን፣ ጉልበቱን እኮ ነው የሚሰጠን። ጌታ ስሙ ይባረክ። እስቲ ይሰራል የእግዚአብሔር ቃል በሉ። አሜን። ይሄ የእግዚአብሔር ቃል ይግባና ቦታ ብቻ ያገኝ እንጂ የሚሰራ ነው ያለው። የእግዚአብሔር ቃል ሕያውና የሚሰራ ማንን ይሰራል? እኔን ይሰራል። አስተሳሰብህን ያንጻል፣ አመለካከትሽን ያንጻል። ጌታ ስሙ ይባረክ። አሜን። መጽሐፍ ቅዱስ ላይ ገብርኤል መጥቶ ወደ ማርያም ጸጋን የተሞላሽ ሆይ ደስ ይበልሽ፣ የማኅፀንሽም ፍሬ የተባረከ ነው። ብቻ ሰላምታውን ካደረገ በኋላ አንድ ነገር አላት አይደል? ትጸንሻለሽ፣ ልጅም ትወልጃለሽ። ምንድነው ይሄ? ምን ይዞ መጣ? ቃል። ልብ በል። ቃል የታመነ ባይሆን ኖሮ እንዴት ወልዳለሁ ትለው ነበር። የሚናገረው ነገር ለሷ ምንድነው? እውነት ነው፣ የታመነ ነው። እኔ እኮ ወንድ አላቅም እንዴት ወልዳለሁ ስትለው የልዑል መንፈስ ባንቺ ላይ ይጸልልልሻል፣ ኦቨርሻዶ ያደርጋል፣ አንቺ ላይ ይመጣል፣ ህልውናው ባንቺ ላይ ይመጣል ነው። እስቲ የቱ ጋ ነው ማርያም ከሰማች በኋላ የእግዚአብሔር መንፈስ መጥቶ እላዋ ላይ አረፈባት፣ ኦቨርሻዶ አደረገ ተብሎ የተጻፈ ንገሩኝ? የለም። ለምንድን ነው የሌለው? ቃሉ ራሱ ምንድነው? መንፈስ ነው። ልክ አሜን ስትለው ያኔ ስራውን ሰርቷል። የእግዚአብሔር ቃል ሐሳብ ብቻ ሳይሆን የነገረህንም ሐሳብ የሚፈጽም አቅም ነው። ጌታ ስሙ ይባረክ። አሜን በልባክ። ትፈወሳላችሁ ብሎ እግዚአብሔር የምትፈወሱበት ደግሞ ሲመጣ አይታችኋል ነው። አሜን ያለው ያን ጊዜ ነው የሚፈወሰው። ትፈወሳላችሁ እኮ ለአንዳንዱ ሰው ሐሳብ ነው የሚመስለው። እግዚአብሔር የልቡን ሐሳብ የተናገረ ወንድም የፈውስ ነው እየተላለፈ ያለው። ለዚህ እኮ ነው ቆላስያስም ላይ እግዚአብሔርም ጸጋውን በጥበብና በአእምሮ ሁሉ አበዛለን፣ በጥበብና በአእምሮ ሁሉ አበዛለን። የእግዚአብሔርን ቃል በተሞላህ ልክ ጥበብን ትሞላለህ፣ ዕውቀትን ትሞላለህ፣ ማስተዋልን ትሞላለህ። አሜን። ውስጥህ እየታነጸ ይመጣል። የሆነ ችግር እንኳን ቢገጥም ከችግሩ ይልቅ ላንተ መፍትሄው ነው ቅርብ የሚሆነው። ታልፋለህ። ከችግሩ ያለፈ አእምሮ፣ ያለፈ አመለካከት ይኖርሃል። ክብር ለኢየሱስ ይሁን። እና የእግዚአብሔር ቃል ውስጣችሁን ያንጻል፣ በአእምሮ ያንጻችኋል፣ በመንፈስ ያንጻችኋል፣ በስጋ ያንጻችኋል። ስለዚህ ሕይወታችሁን ሁልጊዜ የሰልፍ ብቻ ሳይሆን የድል። ሰልፍን አትፍሩት። ድል ሲጠፋ ነው ሰልፍ የሚያስፈራው። ድል ካለ ሰልፍ የድል ማስታወቂያ ነው። ሰልፉ ላይ ከቀራችሁ አቅም ነው ያነሳችሁ። በመከራ ቀን ብትላላ ይላል አይደል ምሳሌ ላይ፣ ጉልበት የለህም። ምን የለህም? ጉልበት የለህም። በቃ አለ ጠንክረህ ጉልበት አዘጋጅተህ አልጠበክም። ደክመህ ነው ተሸናፊ ሆነህ ነው የጠበቅከው። እንደሱ እንዳይሆን ጌታ ስሙ ይባረክ።